መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 30 ሕዝቅያስ ፋሲካን ማክበሩ። ሕዝቅያስ የእስራኤልን አምላክ የእግዚአብሔርን ፋሲካ ለማክበር በኢየሩሳሌም ወዳለ ወደ እግዚአብሔር ቤተ መቅደስ እንዲመጡ ለመላው እስራኤልና ለይሁዳ መልእክት ላከ። ለኤፍሬምና ለምናሴም ደብዳቤ ጻፈ። ንጉሡ፣ ሽማምንቱና መላው የኢየሩሳሌም ጉባኤ የፋሲካውን በዓል በሁለተኛው ወር ለማክበር ተስማሙ። በቂ ካህናት ራሳቸውን ስላልቀደሱና ሕዝቡም ገና በኢየሩሳሌም ስላልተሰበሰቡ በዓሉን በወቅቱ ለማክበር አልቻሉም ነበር። ንጉሡና መላው ጉባኤም እቅዱ ትክክል ሆኖ አገኙት። ስለዚህ የእስራኤልን አምላክ እግዚአብሔርን ፋሲካ ለማክበር ሕዝቡ እንዲመጣ ከቤርሳቤ እስከ ዳን ድረስ አዋጅ እንዲነገር ወሰኑ። በተጻፈው መሠረት በዓሉ ብዛት ባለው ሕዝብ ተከብሮ አያውቅም ነበርና። መልእክተኞችም በንጉሡ ትእዛዝ የንጉሡንና የሹማምንቱን ደብዳቤ ይዘው ወደ እስራኤልና ወደ ይሁዳ ሁሉ ሄዱ። ደብዳቤውም እንዲህ የሚል ነበር። የእስራኤል ሕዝብ ሆይ፣ እርሱ ወደ ተረፋችሁት ከአሦር ነገሥታትም እጅ ወዳመለጣችሁት ወደ እናንተ እንዲመለስ እናንተም የአብርሃም የይስሐቅና የእስራኤል አምላክ ወደ ሆነ ወደ እግዚአብሔር ተመለሱ። እንደምታዩት ሁሉ መሳለቂያ እስኪያደርጋቸው ድረስ ለአባቶቻቸው አምላክ ለእግዚአብሔር እንዳልታመኑ እንደ አባቶቻችሁና እንደ ወንድሞቻችሁ አትሁኑ። እንደ አባቶቻችሁም አንገተ ደንዳኖች አትሁኑ። ለእግዚአብሔር ተገዙ። እርሱ ለዘላለም ወደ ቀደሰውን መቅደስ ኑ። አስፈሪ ቁጣው ከእናንተ እንዲመለስም እግዚአብሔር አምላካችሁን አገልግሉ። እናንተ ወደ እግዚአብሔር ብትመለሱ አምላካችሁ እግዚአብሔር ቸር ነውና ሩህሩህ ስለሆነ ወንድሞቻችሁና ልጆቻችሁን በማረኳቸው ዘንድ ምሕረትን ያገኛሉ፣ ወደዚህች ምድር ይመለሳሉ። እናንተ ወደ እርሱ ብትመለሱ እርሱም ፊቱን ከእናንተ አይመልስም። መልእክተኞቹም በኤፍሬምና በምናሴ ምድር ከአንዱ ከተማ ወደ ሌላው ከተማ በመዘዋወር እስከ ዛብሎን ድረስ ሄዱ። ሕዝቡ ግን አንቋሸሿቸው፣ ተሳለቀባቸውም። ሆኖም ከአሴር ከምናሴና ከዛብሎን ጥቂት ሰዎች ራሳቸውን ዝቅ አድርገው ወደ ኢየሩሳሌም መጡ። እንዲሁም ንጉሡና ሹማምቱ በእግዚአብሔር ቃል መሠረት ያዘዙትን እንዲፈጽሙ አንድ ልብ ይሰጣቸው ዘንድ የእግዚአብሔር እጅ በይሁዳ ላይ ነበር። በሁለተኛው ወር የቂጣን በዓል ለማክበር እጅግ ብዙ ሕዝብ በኢየሩሳሌም ተሰበሰበ። በኢየሩሳሌም የነበሩትን መሠዊያዎች ነቃቅለው የዕጣን መሠዊያዎችንም ከስፍራው አንስተው ወደ ቄድሮን ሸለቆ ጣሉ። በሁለተኛው ወር በ14ተኛው ቀን የፋሲካውን በግ አረዱ። ካህናቱና ሌዋውያኑ አፍረው ስለነበር ራሳቸውን ቀደሱ። የሚቃጠል መሥዋዕትንም ወደ እግዚአብሔር ቤተ መቅደስ አመጡ። ከዚያም በእግዚአብሔር ሰው በሙሴ ሕግ እንደታዘዘው መደበኛ ቦታቸውን ያዙ። ካህናቱም ከሌዋውያኑ እጅ የተቀበሉትን ደም ረጩ። ከጉባኤው መካከል አብዛኛዎቹ ራሳቸውን ያልቀደሱ ስለነበሩ ሌዋውያኑ በሥርዓቱ መሠረት ራሳቸውን እንዳላነጹትና ጠቦቶቻቸውን ለእግዚአብሔር መቀደስ ስላልቻሉት ሁሉ የፋሲካውን በጎች ማረድ ነበረባቸው። ምንም እንኳ ከኤፍሬም፣ ከምናሴ፣ ከይሳኮርና ከዛብሎን ከመጡት አብዛኛዎቹ ራሳቸውን ያላነጹ ቢሆንም ከተጻፈው ትእዛዝ ውጭ ፋሲካውን በሉ። ሕዝቅያስ ግን እንዲህ ሲል ጸለየ። ቸሩ እግዚአብሔር ሆይ ይቅር በላቸው። ምንም እንኳ በመቅደሱ ሥርዓት መሠረት የነጹ ሆነው ባይገኙም የአባቶቻቸው አምላክ የሆነውን እግዚአብሔር አምላካቸውን ለመፈለግ ልባቸውን የሚያዘጋጁትን ሁሉ ይቅር በላቸው። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም ፈወሰ። ሌዋውያኑና ካህናቱ በእግዚአብሔር የዜማ ዕቃ ታጅበው በየዕለቱ ለእግዚአብሔር እየዘመሩ በኢየሩሳሌም የነበሩት እስራኤላውያን የቂጣን በዓል በታላቅ ደስታ ለ7 ቀን አከበሩ። ሕዝቅያስም በእግዚአብሔር አገልግሎት አስተዋዮች የነበሩትን ሌዋውያን ሁሉ በንግግሩ አበረታታ። 7ቱንም ቀን የተወሰነላቸውን ድርሻ እየበሉና የኅብረት መሥዋዕቱንም እያቀረቡ የአባቶቻቸውን አምላክ እግዚአብሔርን አመሰገኑ። ጉባኤም ሁሉ በተከታዩ 7 ቀን በዓሉን እንደገና ለማክበር ተስማሙ። ስለዚህ በዓሉን ለ7 ተጨማሪ ቀን በታላቅ ደስታ አከበሩ። የይሁዳ ንጉሥ ሕዝቅያስ 1000 ወይፈን፣ 7000 በግና ፍየል ለጉባኤው ሰጠ። ሹማምንቱም እንደዚሁ 1000 ወይፈን፣ 10000 በግና ፍየል ሰጡ። እጅግ ብዙ ካህናትም ራሳቸውን ቀደሱ። መላው የይሁዳ ጉባኤ፣ ካህናቱና ሌዋውያኑ፣ ከእስራኤል የተሰበሰበው ጉባኤ ሁሉ እንዲሁም
ከእስራኤል የመጡ መጻተኞችና በይሁዳ የሚኖሩ መጻተኞች ደስ አላቸው። ከእስራኤል ንጉሥ ከዳዊት ልጅ ከሰሎሞን ጊዜ አንስቶ በኢየሩሳሌም እንዲህ ያለ በዓል ተደርጎ ስለማያውቅ በኢየሩሳሌም ታላቅ ደስታ ሆነ። ከዚያም ካህናቱና ሌዋውያኑ ተነስተው ሕዝቡን ባረኩ፣ እግዚአብሔርም ሰማቸው። ጸሎታቸውም ወደ ሰማይ ወደ ቅዱሱ ማደሪያው ደረሰ።